ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ መስከረም 26 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ፖሊስ ከጽንፈኝነት የጸዳ ሊሆን ይገባል ያሉት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በአማራ ክልል የለበሱትን መለዮ የሸጡ የፖሊስ አባላት አጋጥመውናል ማለታቸውን ግብጽ በሱዳን የተከሰተውን ጎርፍ ከህዳሴ ግድቡ ጋር አያይዛ ያቀረበችውን ውንጀላ ኢትዮጵያ ውድቅ ማድረጓን እንዲሁም በአማራ ክልል በባህላዊ መንገድ ግጭቶች የሚፈቱባቸው የሽምግልና የባህል ፍርድ ቤቶች ስራ ሊጀምሩ ስለመሆኑ ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመከና ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ፖሊስ ከጽንፈኝነት የጸዳ ሊሆን ይገባል ያሉት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በአማራ ክልል የለበሱትን መለዮ የሸጡ የፖሊስ አባላት አጋጥመውናል ሲሉ አስታወቁ። የአማራ ክልል ፖሊስ ኮሚሽን በክልሉ መቀመጫ ባህር ዳር ከተማ አዲስ ባሰራው የህንፃ ምረቃ ስነ ስርዓት ላይ የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ፖሊስ ከጽንፈኝነት የጸዳ ሊሆን ይገባል ሲሉ ለክልሉ የፖሊስ አባላት መልእክት አስተላልፈዋል። በመልእክታቸውም የአማራ ክልል ፖሊስ የክልሉን ህገ መንግስት ለማስከበር የዜጎችን ሰላም ለማረጋገጥ ሲሰራ ቆይቷል ሲሉም ገልጸዋል። በአንጻሩ ያደረጉትን መለዮ አርማና ማዕረግ የሸጡና ያፈነገጡ አባላት በማህበረሰቡ ውስጥ አጋጥመውናል ብለዋል። አንደኛው ክልሉን አሁን ከቀሩ ባዳዎችና ባንዳዎች ተከላክሎ ህዝቡ የሚፈልገው ልማት የሚፈልገው ወጦ መግባት የሚፈልገው እድገት እና ይሄ ታታሪ ህዝብ ከሌሎች ወንድም እህት ብሔረሰቦች ጋር ተሳስሮ ለመልማት ያለውን መሻት እንዲያረጋግጥ ይሄ ፖሊስ ላይ ይወደቃል። የመጀመሪያው ተጋፋጭ ፖሊስ፣ ምክንያቱም የክልሉን ህዝብ ሰላም ደህንነት ማረጋገጥ ተልዕኮ ስለሆነ ይህን ፈጥኖ መፈጸም ያስፈልጋል። ይሄ ደግሞ በእያንዳንዱ አባል በእያንዳንዱ አመራር ልቦናና ጭንቅላት ውስጥ መስረጽ አለበት። ሁለተኛው ላመነበት ቃልና ቅድም ላልኩት ተልዕኮ መስዋዕትነት መክፈል ወደኋላ ማለት የለም። ሲገባ ቃለ መሐላ ፈጽሞ የገባው ህዝቤን ከጥቃት እከላከላለሁ፣ በህዝብ ለተመረጠ መንግስት አገለግላለሁ፣ ለመስዋዕትነት አልሸሽም፣ ለህዝብ ክብር ሲባል ብሎ ይሄን መቅረጽ ያስፈልጋል። እየመጣ ነው፣ ብዙ ለውጦች አሉ። አሁን ግን ቀሪ ስራዎችን መስራት ስለሚያስፈልግ ነው ማነሳቸው። ሶስተኛው ልቡ አስተሳሰቡና እጁ ከሶስት ነገሮች የጸዳ መሆን አለበት ፖሊስ። አንደኛው ጽንፈኝነት እስካሁን በተለይ ባሳለፍናቸው ከደርግ ውድቀት በኋላ የመጣው እጅግ የከረረ ጽንፈኝነት፣ የሃይማኖት ጽንፈኝነት፣ የፖለቲካ ጽንፈኝነት፣ የኢኮኖሚ ጽንፈኝነት፣ በሁሉም ላይ ጽንፍ ማሰብ ከማንም አያግባባም። ፖሊስ ከጽንፈኝነት ሊጸዳ ይገባል ያሉት አቶ ተመስገን ይህንን ለማድረግ ውይይት፣ ንግግርና ስልጠና ያስፈልጋል ሲሉ አስረድተዋል። አያይዘውም ከዚህ ቀደም የክልሉን ልዩ ኃይል መልሶ በማደራጀት ሂደት ውስጥ ያጋጠመውን ችግር አንስተዋል። በዚያን ወቅት የክልሉ አመራሮች በአግባቡ ኃላፊነታቸውን ባለመወጣታቸው ችግር ተፈጥሯል ሲሉም ገልጸዋል። የሆነ ኮርነር ስቶን ላይ ተቀምጦ አይደለም፣ መነጋገር ያስፈልጋል፣ መግባባት ያስፈልጋል። የኔ ብቻ ነው ትክክል ካለ ከማንም ጋር አይነጋገርም ማለት። በሁሉም ያለው የጽንፈኝነት አስተሳሰብ ፖሊስ ውስጥ መጽዳት አለበት። ፖሊስን አይመጥንም፣ መለየውን አይመጥንም፣ የተሰጠውን ተልዕኮ አይመጥንም፣ ግዳጁን አይመጥንም። ይሄን በጭንቅላቱ ውስጥ በልቦናው ውስጥ ያስቀመጠ ፖሊስ የፈለገው ግዳጅ ሊሄድ የታዘዘው ሊፈጽም አይችልም። ፖሊስ ከጽንፈኝነት መጽዳት አለበት። ሁሌም ቢሆን በትክክለኛው ቁመና ውስጥ መቆሙን ማረጋገጥ ያስፈልጋል። ይሄ ሰው ጭንቅላት ላይ የሚሰራ ስራ፣ ስልጠና ያስፈልጋል፣ ውይይት ያስፈልጋል፣ ንግግር ያስፈልጋል። ክልሎች ስፔሻል ፎርስ ሳይሆን መገንባት ያለባቸው ፖሊስ ደግሞ ቅድም ያልኩት ስነ ምግባር። ስለዚህ
ቅድም ካልኩት ካስተሳሰቡ ከጽንፈኝነት ጋር ይሄ ደግሞ ሲያያዝ አስቡት የክልላችንን አናት የመጣን ስፔሻል ፎርስ አይደለም ለሀገር ተውትና ለራሱ ለክልል ውስጥ ጠንቅ የሆነው ያዳለ ፖሊስ በዲሲፕሊን መገንባት አለበት። ከጽንፈኝነት የጸዳ መሆን አለበት የምንለው ለዚያ ነው። አቶ ተመስገን ጥሩነህ አክለውን በልዩ ኃይሉ ትከሻ ማበጥ ምክንያት ተፈትነናል ያሉ ሲሆን በሰሜን በኩል በዚሁ መዋቅር ምክንያት ደጋግመን ያሸነፍነው ኃይል አሁንም እያነከሰ ጦርነት እየጎሰመ ነው ብለዋል። የአማራ ክልል አናት የተመታው በራሳችን ልዩ ኃይል ነው ሲሉ ምክትል ጠቅላይ ሚኒስትሩ ገልጸዋል። ግብጽ በሱዳን የተከሰተውን ጎርፍ ከህዳሴ ግድቡ ጋር አያይዛ ያቀረበችውን ውንጀላ ኢትዮጵያ ውድቅ አደረገች። ግብጽ ከሰሞኑ በውሃና መስኖ ሚኒስቴሯ በኩል ባወጣችው መግለጫ ሰሞኑን በሱዳን የተከሰተው ጎርፍ በግድቡ የአስተዳደር ችግር እየተፈጠረ ነው የሚል ውንጀላ አቅርባ ነበር። ክሱን ተከትሎ የኢትዮጵያ ውሃና ኢነርጂ ሚኒስቴር መስከረም 24 ቀን 2018 ዓ.ም ባወጣው መግለጫ የግብጽን ሰሞንኛ ውንጀላ መሰረተ ቢስና ከእውነታው ጋር የሚጣረስም ብሎታል። ከታላቁ የኢትዮጵያ ህዳሴ ግድብና ከአባይ ወንዝ ጋር በተያያዘ የግብጽ ተቋማት የሚያወጧቸው መግለጫዎች ሐሰት ዋና ማጠንጠኛቸው ሆኗል ያሉት የሚኒስቴሩ መግለጫ ይህ ለረጅም ጊዜ የቆየው የግብጽ አዝማሚያ የቅርብ ጊዜ መገለጫው ደግሞ ከሰሞኑ ሀገሪቱ በውሃና መስኖ ሚኒስቴሯ በኩል ያወጣችው በሐሰተኛና እርስ በርሱ በሚቃረኑ መረጃዎች የተሞላ መግለጫዋ ነው ሲል ገልጿል። ይህ የግብጽ ተንኮል አዘል መግለጫና መሰረተ ቢስ ውንጀላ በጉዳዩ ላይ ግምገማ ለማድረግ ፈቃደኛ በሆነ ማንኛውም ሰው ውድቅ ሊደረግ ይችላል ያለው መግለጫው አሃዛዊ መረጃዎች ይህንኑ ያመለክታሉም ሲል ጠቁሟል። በዚህም የህዳሴ ግድቡ ከመገንባቱ በፊት የነበረውን የአባይ ወንዝ የውሃ ፍሰት ታሪካዊ መረጃ አሁን ካለው የውሃ ፍሰት ጋር ማነጻጸር እውነታው የት እንዳለ በግልጽ ያሳያልም ብለዋል። የውሃና ኢነርጂ ሚኒስቴር መግለጫ ለአብነትም በሱዳን ለ93 ተከታታይ ዓመታት የተመዘገበው የውሃ ፍሰት መረጃ እንደሚያመለክተው ግድቡ ከመገንባቱ በፊት በነበሩት ዓመታት በነሐሴ ወር ከ800 ሚሊዮን ሜትር ኪዩብ በላይ እንዲሁም በመስከረም ወር ደግሞ ከ750 ሚሊዮን ሜትር ኪዩብ በላይ የሚደርስ ከፍተኛ የጎርፍ መጠን የሚመዘገብበት ጊዜ አለ ሲልም አክሏል። በአማራ ክልል በባህላዊ መንገድ ግጭቶች የሚፈቱባቸው የሽምግልና የባህል ፍርድ ቤቶች ስራ ሊጀምሩ መሆኑ ተገለጸ። በአማራ ክልል በተያዘው ዓመት በባህላዊ መንገድ ግጭቶች የሚፈቱባቸው የባህል ፍርድ ቤቶች ወደ አገልግሎት እንዲገቡ እንደሚደረግ የክልሉ ጠቅላይ ፍርድ ቤት ማስታወቁን ሪፖርተር ዘግቧል። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው እንደገለጹት ባለፈው ዓመት አዋጅ መውጣቱንና አዋጁን መሰረት ተደርጎም በየአካባቢው ያሉ በባህላዊ መንገድ ግጭት የሚፈታባቸው የሽምግልና ስርዓቶች ጥናት ተደርጎባቸው በዚህ ዓመት ወደ ተግባር እንደሚገባ ገልጸዋል። ይህ ስርዓት በወረዳና በቀበሌ ደረጃ የሚተገበር መሆኑን ጠቅሰው እውቅና በመስጠት ወደ ስራ ማስገባት ላይ በትኩረት እንደሚሰራ ማክለዋል። ባህላዊ የግጭት አፈታት አሸናፊና ተሸናፊ የሌለው በመሆኑ በተከራካሪዎች መካከል ዘላቂ ሰላም ለማምጣት ከፍተኛ ጠቀሜታ እንደሚኖረውም ተናግረዋል። ፍርድ ቤቶች ትንንሽ ጉዳዮችን ከማየት በዘለለ ለሀገራዊ እድገት ጠቀሜታ ያላቸው ተግባራት ላይ እንዲሰሩ እንደሚደረግም ፕሬዝዳንቱ ማስረዳታቸውን ዘገባው አክሏል። በየደረጃው ያሉ የክልል ዳኞች ጠቅላይ ፍርድ ቤቱ የጀመራቸው ያሉትን የለውጥና የማሻሻያ ስራዎች ላይ ግልጽ የሆነ ግንዛቤ እንዲይዙ በማድረግ በክልሉ የዳኝነት አገልግሎት አሰጣጥን በማላቅ የሕዝብ አመኔታን ማረጋገጥ በሚቻልበት ሁኔታ ላይ እየመከሩ እንደሚገኙ ጠቅሰዋል። በሂደቱ የሚያጋጥሙ ችግሮች የሚፈቱበት ሁኔታ ላይ ማተኮሩንም አያይዘው ገልጸው ጉባኤው የዳኞች የሙያ ስነ ምግባር ጠብቀው እንዲሰሩ የፍርድ ቤት ውሳኔዎች ጥራትና ቅልጥፍና እንዲኖራቸው ያደርጋል ተብሎ እንደሚጠበቅም ገልጸዋል። እስረኞችን ለማስለቀቅ ጥቃት የከፈቱት የአልሸባብ ታጣቂዎችን መግደሉን የሶማሊያ መንግስት አስታወቀ። 7 የአልሸባብ ታጣቂዎች በሶማሊያ ዋና ከተማ የሚገኝና ጥብቅ ጥበቃ የሚደረግለት እስር ቤት ላይ ጥቃት ከሰነዘሩ በኋላ መገደላቸውን የሀገሪቱ መንግስት አስታውቋል። ባሳለፍነው ቅዳሜ ማታ የአልሸባብ ታጣቂዎች ታስረውበት በሚገኘው ጎድካ ጆሊኮ ተብሎ የሚጠራው ማረሚያ ቤት ከሚገኝበት አካባቢ ከፍተኛ ፍንዳታና የተኩስ ድምጽ ተሰምቶ ነበር።
ለጥቃቱ ኃላፊነቱን የወሰደው አልሸባብ በእስር ላይ የነበሩ አባላቱን እንዳስፈታና ከፍተኛ ጉዳት ማድረሱንም አስታውቋል። በመንግስት የሚተዳደረው ሶና የዜና ወኪል እንደዘገበው ደግሞ ታጣቂዎቹ ወደ ማረሚያ ቤቱ ለመግባት የሀገሪቱን ወታደር የደንብ ልብስ ለብሰው እንደነበርም ገልጿል። መንግስት ምን ያህል የጸጥታ አባላት እንደተገደሉበት ያልገለጸ ቢሆንም ለተሰዉ ጀግኖች መጽናናትንም ተመኝቷል። ጎድካ ጆሊኮ በሞቃዲሾ በሶማሊያ ፕሬዝዳንት ቤተ መንግስት አቅራቢያ የሚገኝ ማረሚያ ቤት ነው። ጥበቃ የሚደረግለት በሶማሊያ ብሔራዊ ጸጥታና ደህንነት ኤጀንሲ ሲሆን የአልሸባብ ተዋጊዎችንና ሌሎች ከፍተኛ ስም ያላቸውን እስረኞችንም ይዟል። ጥቃቱ ለሶማሊያ ደህንነት ከፍተኛ ኪሳራ ነው የተባለ ሲሆን ታጣቂዎቹ በዋና ከተማዋ ከፍተኛ ጥበቃ ወደሚደረግበት አካባቢ እንዴት ሊገቡ ቻሉ የሚል ጥያቄም አስነስቷል። ጥቃቱ የተፈጸመው በሞቃዲሾ ጎዳናዎችና ከፍተኛ ጥበቃ በሚደረግላቸው ተቋማት ደጃፍ ለደህንነት የተቀመጡ ግዙፍ የኮንክሪት መገደቢያዎች መነሳታቸውን የሶማሊያ መንግስት ባሳወቀ በሰዓታት ልዩነት ውስጥ ነበር። ትራምፕ የጋዛ የሰላም ንግግር በአፋጣኝ እንዲጀመር ለአደራዳሪዎች ጥሪ ያቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛን ጦርነት ማስቆም ጥረት ላይ እየተሳተፉ ያሉ ሁሉም በእስራኤልና በሐማስ መካከል በግብጽ የሚደረገውን ቀጥተኛ ያልሆነ ንግግር እንዲያፋጥኑ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ላይ ያለውን ንግግር በተመለከተ ባወጡት ጽሑፍ ንግግሩ በጣም ውጤታማ ነበር፣ የመጀመሪያው ምዕራፍ በዚህ ሳምንት እንደሚጠናቀቅም ተነግሮኛል፣ አሁንም ሁሉንም የምጠይቀው እንዲያፋጥኑት ነው ብለዋል። የአሜሪካው ፕሬዝዳንት አክለውም ጊዜው በጣም አንገብጋቢ ነው ወይም ደም መፋሰስ ይቀጥላልም ብለዋል። ትራምፕ የሰላም እቅዳቸው ማሻሻያ ይደረግበት ከሆነ ከጋዜጠኞች ለቀረበላቸው ጥያቄ ማሻሻያ አያስፈልገንም፣ ምክንያቱም ሁሉም ተስማምቶበታል፣ ይሁን እንጂ ሁሉም አንዳንድ ለውጦች ሊኖሩ ይችላሉም ብለዋል። ለእስራኤል ትልቅ ስምምነት ነው፣ ለአረቡ ዓለም፣ ለሙስሊሙ ዓለምና ለዓለም ትልቅ ስምምነት ነው። ስለዚህ በጣም ደስተኞች ነን በማለትም አክለዋል። ይህ በእንዲህ እንዳለ ሐማስ ለእቅዱ አዎንታዊ ምላሽ ከሰጠ በኋላ ትራምፕ የቦምብ ድብደባው በአስቸኳይ እንዲቆም ቢናገሩም እስራኤል በጋዛ የምታካሄደውን የአየር ድብደባ ቀጥላለች ብሏል። የእስራኤል መንግስት ቃል አቀባይ ሾሽ ቤድሮሲያን እሁድ ዕለት ለጋዜጠኞች በጋዛ ሰርጥ አንዳንድ ድብደባዎች ቢቆሙም በዚህ ሰዓት እየተተገበረ ያለ የተኩስ አቁም የለም ብለዋል። በጋዛ ያሉ ጋዜጠኞች የእስራኤል የአየር ጥቃት መቀጠሉንና እሁድና ምሽቱን ሙሉ በከተማዋ በርካታ የመኖሪያ ህንፃዎችን ያወደመ የታንክ ጥቃት እንደነበረም ተናግረዋል። በጋዛ የሚመራው ጤና ሚኒስቴር ባለፉት 24 ሰዓታት በእስራኤል ጦር ጥቃት 65 ሰዎች መገደላቸውንም አስታውቋል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የመስከረም 26 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።